አንተ ወንጀለኛ የደም ነጋዴ! ረመም ተንፈስ ያቃተኝ መሞት አለብህ። የምታመልጠኝ መስሎ ነበር አይደል? አገኘሃለሁ። ቃል ገብቼልህ ነበር። አዎ ያዝኩህ። እባክህ መተንፈስ ያቃተኝ። ትሰማኛለህ? ህግ ቦታ አላቀርብህም። እሺ እገልሃለሁ። በልጆች ስለ ልጆች እባክህን አግዘኝ። እሺ ቁልፍ ውስጠኝና ላግዝህ። የት ነው መድኃኒት? የት ነው ያለው? የት ነው መድኃኒት? ወይ ተረጋጋ። ተረጋጋ። የባሰ ችግር ውስጥ እንዳትገባ። ለምን አትተውኝም? እኔ ወንጀለኛ አይደለሁም። ደጋግሜ ነግሬያቸዋለሁ። ሌሎች በሰሩት ወንጀል ነው እንጂ እኔ ኮንትሮባንድ አልሰራም። ደጋግሜ ተናግሬያለሁ። ትሰማኛለህ? እድሜ ልኬን ሳጠናና ስፈልግህ ነው የኖርኩት። ተሳስተሃል። በእናንተ ምክንያት ህይወቴ ተመሰቃቅሏል። ሀብት ንብረቴን አጥንቼ የምበላው እስከማጣ ድረስ ጎዳና ወጥቻለሁ። እባክህ በቃ ተውኝ። የቀረችውን ህይወቴን በሰላም ልኖርበት ተውኝ። ሽጉጡን መልስልኝ። እንደውም ነገር አይደል? ና እንሂድ። የማሳየው ነገር አለ። ና ቀጥል። ይኸውልህ እንቀሳቀሳለሁ ብትል ግን አናትህን ነው የምበትንልህ። ቀጥል። የህግ ሰው ነኝ። ተረጋጋ። ቀጥል አልኩህ እኮ። ትጠየቅበታለህ። ልክ ነው ትጠየቅበት። ሱንቶ ትሰማኛለህ? የባሰ ችግር ውስጥ እየገባ የስራ ስነ ስር አፍጥነው። አንቀሳቅስ። አንድ እንዳትንቀሳቀስ። እሺ አንድ እንዳትንቀሳቀስ። የት ነው ትሰኝ የምትሄድ? ያናገርኩህ እኮ
እንዴ ኢንስፔክተር እንዴ ኢንስፔክተር ነው። አቤት ፈጣሪ፣ በየትኛው ጽድቄ ነው ጠላቴን ፊት ለፊት አምጥተህ ያሰርክልኝ? እንዳትጠጋኝ። ያንን ሁላ ዱላ ጨርሰህብኝ አምሳ በቃ 3 ዓመት ሙሉ እኮ ነው ከርሜ ላይ ቀናል። ከታሰርከኝ 3 ዓመት እኮ ነው። ስለሰረክ ነው ሌባ ስለሆንክ። አረ አሁን ሂሳባችን እናወራራለን። ገባ? ምን ያደርግ? ምንም ተደርገው ማን አንተ? 3 ዓመት ከርሜ ላይ የቀነሰ ጠላቴ ነው። ልገለው ነው። ይኸውልህ ወንድሜ ተረጋጋ። እሱ እኮ ስራውን ነው የሰራው። አንተ ደግሞ 3 ዓመት ስላሳሰረ ያ ሁሉ ነገር ያንገበግባል አይደለ? አዎ ብዙ ነገር ነው ያጣሁት። ከንቱ ነው የሆንኩት በዚህ ሰው ምክንያት። ህይወቴን ያበላሸው ያለ ጥፋቴ ያለ ወንጀል እኮ ነው ያሳሰረኝ። ይሄ ጠላቴ ነው። እንዳታደርገው ይኸውልህ ወንድሜ በእስር ቤት ያሳለፍካቸው 3 ዓመታቶች ያንገበግባል አይደል? ለዛ ነው አይደል ለመግደል የምሞክረው? ለመግደል የፈለኩ ለዛ ነው አይደል? አዎ አየህ፣ አሁን እሱን ደግመህ ብትገለው ቀሪ ዘመንን እስር ቤት አሳልፋለህ። ይኸውልህ እሱ እኮ ረስቷል፣ አንተን እያስታወስኩ ያለው። ስለዚህ ህይወትን አስተካክል፣ የራስን ህይወት ኑር። በቃ ይኸውልህ ደግመህ እዛ ቦታ ላይ ከመግባት ዝም ብለህ የራስን ህይወት ብቻ አስተካክል። እሺ እውነቱን ልንገርህ፣ አንተ ማለት ሳልሰርቅ ያለ ወንጀል ያሳሰርከኝ ክፉ ሰው ነህ። እኔ አልሰረኩም ነበር። ከህይወቴ ላይ ብዙ ነገር 3 ዓመቴን ነው የነጠቀኝ። ክፉ ከአንድ ንጹህ 2 ወንጀለኛ ነፃ ቢወጣ ይሻላል። ለዛ ነው ሁሌ የሚከፋኝ። ሁሌ ለዛ ነው የምጠጣው። ገባ ይመስላል። እኔ አምላክ አይደለሁም። ሁሉንም እውነት ማወቅ አልችልም። እውነት ነው። ይሄን ነገር ማመን አለብህ። ይልቅ አሁን አንድ ቦታ ወስደው። እባክህን ልቀቀኝ። አለቅህም። ልቀቀኝ እባክህን። አለቅህም። ተረጋጋ። እሰር እጅን። አለቅህም። እሺ አለቅህም። መጀመሪያ የምወስደው ቦታ አለ። ከዛ በኋላ እኔ ሞት የሚገባኝ ከሆነ ወንጀለኛ ከሆንኩ የዛኔ ታደርገዋለህ። አሁን ግን መሄድ አለብህ። ቀጥል፣ ዙርና ቀጥል። ያኔ ነው ከቴ ነው የምፈታው። ቀጥል። ተመልክቶ ያን ቤት የኔ ቤት ነው። ሰርቼ ነው የገነባሁት። ግን አሁን አንድ ጉልበተኛ በሩን ሰብሮ ገብቶ ከሙሰኞች ጋር ተመሳጥሮ በሐሰተኛ ፋይል የኔን ስም አዙሮ ሐሰተኛ ዶክመንቶችን ይዞ መኖር ከጀመረ ይሄው ድፍን 2 ዓመት ተቆጠረ። ይባስ ብሎ ደግሞ ከፋፍሎ እያከራየው ነው። ይሄ ቤት በህግ እገዳ ውስጥ ነው ያለው። አሁን ግን ወደ ራሴ ያስመልሰዋለሁ። የቤቱ ኦሪጂናል ማስረጃዎች ቢፈለጉም አልተገኙም። ምናልባት 3 ወር ግፋ ቢል 6 ወር ወደ ራሴ መልሰዋለሁ። ታውቃለህ፣ እዚህ ቤት ውስጥ ተከራይ ሆኜ ሚስቴን ይዤ መኖር ከጀመርኩ 1 ወር ሆነኝ። በራስህ ቤት ተከራይ ሆነ ገባ? አዎ ተከራይ ሆኜ ገባሁ። ግን እሱ የቤቱ ባለቤት መሆኔን አያውቅም። እንግዲህ 2 ጊዜ ከሞት አድኛለሁ። በቃ አንዴ ነው ወንጀል የሰራሁት አይደለ? ስለዚህ ተውኝ፣ በቃ ማረኝ። የምወዳት ፍቅረኛለች፣ እሷን ጨምሬ አሰቃየዋት። እባክህ ቀሪ ህይወቴን ደስተኛ ሆኜ እንድኖር ፍቀድልኝ።
በራስ ቤት ተከራይ ሆነ የኔ ምንም ደስተኛ ነው። ቤቴን የወረሰው ሰው ቤቴን ብቻ አይደለም ሚስቴንም ለመቀማት እየሞከረ ነው። ከሞትኩም የሞተው እዚህ ቤት ውስጥ ነው። ንብረቴን አስመልሳለሁ። ፍትህ ስታሳድደኝ ፍትህ አጥቻለሁ። ንብረቴን አስመልሳለሁ። ሚስቴንም አክብሬ ያገባታለሁ። ማረኝ። ይኸው ሽጉጤን ፍትህ ያጣሁት እኔ ነኝ። ወንጀል የተሰራብኝ እኔ ነኝ። ጨካኝ ሞት የሚገባኝ ብሆን ኖሮ አልምረም ነበር። አሁንም ደግሞ ሽጉጡን አልሰጠህም ነበር። እጅ ወደ ላይ፣ ፊትህን አዙር። እተኩስብሃለሁ አንተ ወንጀለኛ። ተኩስ። አሁን አድኜ አሁን ከከዳኸኝ ተኩስ። ፊትህን አዙር ብያለሁ አንተ ወንጀለኛ። እኔ ወንጀለኛ አይደለሁ። ለአንድ ቀን በሰራሁት ስህተት ከሚበቃኝ በላይ ተቀጥቻለሁ። በቃ ተወኝ፣ ማረኝ። እኔ እኮ ወንጀለኛ ብሆን የዛኔው ግል ነበር፣ አሊያም ደግሞ ለዛ ለሰካራሙ ተውህ ነበር። ህይወትን አድኜልሃለሁ፣ አድነኝ። ህይወት የቀጠለችው በይቅርታ ነው። ሞትም የተሸነፈው በፍቅር ነው። በቃ ተወኝ፣ ተወኝ፣ ኖርበት። አንተ ግን ለአመታት ስፈልግህ ባይሞሬ እንደዚህ አይነት ሰው አልሳልኩም ነበር። እና መተኩሱን ተውከው? አዎ ተውኩት። በተኩስም አገለኝ ነው። ጥይቶቹ ያሉት እዚህ ውስጥ ነው። አየህ፣ ወደ ሰው ለመተኮስ ከማሰብ በፊት ጥይት እንዳለ እርግጠኛ ሁን። ስላልተኮስክብኝ አመሰግናለሁ። በቃ ባስቸኳይ አጣራልኝ። ተዋቸው፣ ምንም አያመጡም። ምን ያመጣል? ቁርጫ ቢዘል ወደ መሬት ነው። ሌላ ምንም የትም ቆይ አንዴ መልሼ እደውላለሁ። 10 ደቂቃ በ10 ደቂቃ ውስጥ ደርሳለሁ አንተ ጋር። አንተ ምን አባት ትሰራለህ በሬ ላይ? ይቅርታህን ቀቅለህ በላው። አመዳም ድሃ። በጊዜ የምትገባ ከሆነ ግባ፣ አለበለዚያ ከዚህ ነው ማባረሽ። እሺ አንተ እንዴት ነው ግን እንደዚህ ልብህ ያበጠው? ሰማኛለህ? እማትገባ ከሆነ ከዚህ ቤት ነው ማባራው ነው። እንዴ ምን ማለት ነው? የሁለት ወር ከፍያለሁ እኮ። በዛ ላይ ደግሞ የኖርኩት 1 ወር ነው። ሂድ እንከፍ። የሁለት ወር ክፈላ ምን አባት አመጣለህ? ቤቴ ነው። ከፈለኩ አባራለሁ፣ ከፈለኩ አስገባለሁ እንጂ ኮተታ። ከዛሬ በኋላ ትሰማኛለህ? የውሃና የመብራት ክፍያ ቅድሚያ ካልከፈላችሁ አትጠቀሙ። የጥበቃም ክፍያ አለ፣ እሱን ክፈል። እሺ አንተ እንዴ አትበል፣ እንዴ አትበል። እንደው የድሃ ጥጋብ እንደው ምንድነው የሚሻለው? ምን አባቱ ቢበላ ነው ልቡ እንደዚህ ያበጠው? እከካም። እኔ እንደዚህ አይነት መናጢ ሌባ ድሃ አይቻለቅ። ቆይ መቼ ነው የራሳችን ቤት የምንገባው? እኔ አከራይ ምንም አላማረኝም። በቅርቡ የራሳችን ቤት ይኖረናል። ወደ ራሳችን ቤት እንገባለን። እሺ ቆይ በቀን መቆለፍ ምን አመጣው? ሰው እንደሚገባ እንደሚወጣ እያወቀ አከራይ አይደለ? ከፈለገ መክፈት አለመክፈት መብቱ ነው። እኛ ደግሞ ቆመ መጠበቅ ነው ያለን አማራጭ። ደረጎ ፈጣሪ ስም የማን አባቱ ጥጋበኛ ነው በር እንደዚህ ይደውድበው በር የሚገነጥለው ውሻ አመዳም።
ገንጥለህ ልገባ ነው? እኔ አንተ ጥጋብን በልክ ነው ማስገባል። ይቅርታ። ቆይ ምን አይነት ጥጋብ ቢይዝ ነው በር እንደዚህ የምደበድበው? የሰው በር ትጨፈጭፋለህ? ይሄ የለመድከው ጨፈቃ በር አይደለም። እሺ ለዚህ በር ስንት ብር እንዳወጣውበት ታውቃለህ? አታውቅም። ድሃ ስለ ቤት ዋጋ ምን አባቱ ያውቅና? ትሰማኛለህ? ሰው በሰራው ቤት ዘው ብላችሁ ትገባላችሁ። ከዛ የቤት ዋጋ ምን እንደሆነ አታውቁም። ምን ይመስልሃል? ፋንድያ። ኧረ እንደውም ፋንድያ ካንተ ወዛለሁ። ይሄ አመዳም ፋንድያ። እኔ የምልሽ ግን እኔ ቆንጆ ይሄ ሰው ምግብ በልቶ ያውቃል? አያውቅም። እውነቴን ነው የምልሽ። ባዶ ሆድ ምን ያደርግልሃል? ምንም። ይቅርታ። አሁን መግባት እንችላለን? ምን ልታደርግ ነው? ምን አለ ልምታው? 25,000 እከፍላለሁ። ከዛ መቀመጫው ላይ ትመታ። ያ ስማ፣ ሚስት እኮ ክብር ናት። ሰማኝ አይደል? ክብር ደግሞ በገንዘብ አይቀየርም፣ አይገዛም። ስማ፣ እኛ ሀበሾች በሚስታችን ክብር የሚመጣው እንሞታለን። አይደለም እኔ እያለሁ በአካል ልትመታት ቀርቶ በሐሳብ እንኳን ደግመህ እጅ እንዳታነሳባት። ተግባባን? ይኸውልህ ስንት መከራ ያየሁባት ፍቅሬ ናት። አይዳ ፉከራማ በጣም ትችሉበታላችሁ። ለማንኛውም 50,000 ብር አድርግልሃለሁኝ። አንዴ ልበለው። ያው የ5 ወር የቤት ኪራይ ማለት ነው አይደል? ይኸውልህ ገንዘብ ሁሉንም ሰው አይገዛም። እሺ ይኸውልህ ሰው ገንዘብ እንዴት እንደማይገዛው በዚህ 2 ቀን ውስጥ ከዚች ቆንጅዬ ልጅ ጋር እራት እየበላሁኝ አሳያለሁ። ሞክረውና ሰውን ገንዘብ እንደማይገዛው እናስተምራለን። እዚህ ዝም በል እስኪ። ይኸውልሽ እኔ ማር ገና ከገባችሁ 1 ወራችሁ ነው። ከዚህ መንቅሬ ያስወጣችሁ ነበረ፣ ግን ምን ዋጋ አለው? ለአንቺ ስላላስወጣችሁም። እሺ ባዶ ኪስ እንጠራራለን። ቆይ ግን የሰው ያግቶ የሚደበድባል ልጅ ማን ነች? አላውቅም ሉላ፣ ግን በጣም ድምፁ ያስጨንቃል። ለምን ግን አንረዳትም ሞገስ? ምን እንደሆነ አላውቅም፣ ግን አሁን ላይ ይሄን ነገር ማድረግ አንችልም። ሰውየው ጨካኝ ነው ሞገስ። ምን አይነት ወንጀል እየሰራ እንደሆነ ማወቅ አልቻልኩም። ሞገስ ቆይ ሰውዬ ጋር እንዴት ነው መኖር የምንችለው? ቤት መቀየር አለብን። ሉላዬ አስወጣችኋለሁ ስላልፈራሽ እንዴ? ወይስ የምትጮህ ሴት አስጨንቃሽ ነው? ጭራሽ በ2 ቀን እኮ ራት አብረሽ ካልበላሽ እያለ ነው። ሰማሁት እኮ። እራት ማለት እኮ አብረሽ ካልተኛሽ እያለ ነው እኮ። አውቄያለሁ። እና ዝም ነው የምትለው? ሉላ ይሄ ቤት የኔ ነው። ይሄ ቤት ያንቺ ነው። በሰላም በፍቅር ልጅ ወልደን የምንኖርበት የራሳችን ቤት። አከራያችንን ጨምሮ ሰርፕራይዝ ነው የማደርጋችሁ። ይሄ ሰው ከ2 ዓመት በላይ ያለ ጠያቂ ቤቴ ውስጥ ኖሯል። እኔ በደንብ አውቀዋለሁ፣ ግን እሱ አያውቀኝ። በቤቴ እየኖረ እንደሆነ አያውቅም። ትንሽ ቀን ብቻ። ዝም አላልኩም ሉላዬ። ነው ወይስ ገንዘብ እንዲያታልሽ ፈራሽ? እኔ ምንም አላማረኝም። አሃ በ2 ቀን ውስጥ ይዞሽ እንዳያድር ነው? ዛቻ ያስፈራል። በዛ ላይ ደግሞ የምትጮህ ሴት። ሉላዬ ስንቱን እኮ አልፈናል አይደለም እንዴ? የኔ ሉላ፣ በዛ ላይ ደግሞ ይሄን ቤት በጣም ነው የምወደው። በዛ ላይ እነ መርዞንም እኮ እዚህ ቤት እንዲገቡ ያደረኳቸው ነኝ። አብረውን ቡና እንዲጠጡ እንዲጫወቱ ፈልጌ ነው። የኔ ሉላ፣ ከዚህ በኋላ ግን እንወጣለን እንዳትኝሽ። ሰውዬው ምንም አያመጣም። እሺ ዘና
እንዴ ኬስ ነው በዚህ በጠዋት ገና እኮ አልነጋም። አንተ ጥበቃ ጀመርክ እንዴ? አንቺን ይዞሽ አድሮ ነው ያለው ገብቶሽ? ይቅርታ ነው ያልገባኝም። አትቸኩል። ምን ያስቸኩላል? እንዴ ምን ላድርገው? አንዴ ሚስትህን ልሳማት። ምን? ይኸው 20 ሺህ ብር። አንድ ጊዜ ሚስትህን ጉንጯን ልሳማት። መሳም ብቻ? በ100 ሺህ ብር አብራኝ ታድራለች። ትስማማለህ? አንተ በገንዘብ አሳልፈህ ትሰጠኛለህ? ድሮስ ደላላ። ምን ሆነሽ ነው? ከችግራችን ይበልጣል። ምን ችግር አለው? ጉንጭሽን አይደል እንዴ ሳምሽ? ተለጠፈብሽ? አልተለጠፈብሽ? ከእንዳንተ አይነት ወንድ በማርገዜ በጣም ነው የማፍረው። እሺ ወራዳ ነህ። ነገ ደግሞ አብረሽተኝ ማለት አይቀርም። እኔ ጠይም ሴት በጣም ወዳለሁ። አንቺ ደግሞ ቅመም ነሽ። ሰማኛለህ? ዛሬ ማታ ሴታፑን አመቻችተህ በርን ክፍት አድርገህ እኔ ጋር ትመጣለህ። ከዛ 100 ሺህ ብርን ተቀብለህ ግቢው ለቀህ ትወጣለህ። እንዳትመለስ። ተስማማን? ዛሬ ማታ 100 ሺህ ብር ትወስዳለህ። ሲነጋ ስንት ብር አለህ ማለት ነው? አሁን 20 ሺህ ብር፣ 100 ሺህ ብር፣ 120 ሺህ ብር አለህ። ገባ? ወደ አልተጠራህበት ቦታ አትዙር። ይኸውልህ የአንተ ስራ በርን ክፍት አድርገህ ብቻ ትመጣለህ። ከዛ ብርን ተቀብለህ ግቢውን ለቀህ ትወጣለህ። አንድ ነገር አደርጋለሁ ብትል እመነኝ፣ ይሄንን ጺምህን ነው የምነጭልህ። ባለትዳር ሴቶች በጣም ደስ ይሉኛል። ባሎቻቸው የደከመ ቀን እኔ ነኝ ትዝ እምላቸው። ከባሎቻቸው ጋር ሲያድሩም እኔ ነኝ ትዝ እምላቸው። ኤፍራታ ዛሬ ከኔ ጋር ታድሪያለሽ። ነገ ደግሞ ከዛች ቆንጅዬ ተከራይ ሉላ ጋር አብሬ ያድራለሁ ማለት ነው። በማግስቱ ይሄንን ግቢ ለቃችሁ ከዛ ሌላ አዲስ ባለትዳር ይገባል። የዛኔ ደግሞ ጨዋታው እንደገና ይጀምራል ማለት ነው። አክሊሉ ያወራውን ነገር ያደርጋል። ላታመልጭኝ፣ አታሯሩጭ። መች ነው ግን የራሳችን ቤት የምንገባው? ሉላ ገባን እኮ። እኔ የኪራዩን ቤት አልኩህ። ሞገስ ግን ከምር ቤቱ አያምርም? እንዴ ኮተት፣ እንዴ ኮተት! ይሄንንማ በእጅ አልነካም። ይሄንን ጉድማ በእጅ አልነካም። ሴትም ምናለሽ ተራ ይለቃቅሙ ይመጡና አሁን ልብስ ብላ ትለብሰዋለች አይደል? እቺ ገልቱ ያምራል አይደል? በጣም ያምራል። በተለይ የምትጮኸውን ልጅ ስሰማ ግን የመቃብር ያክል ያስፈራኛል። ምን አይነት ሴት ሆነ ያለችው እዛ ውስጥ? ሞቷል እነዚህ ሰዎች። አተ ድሃ እኮ አይተኛም። ኧረ በፈጠረ ለዚህ ነው እኮ እንዲህ መናጢ ድሃ የሆንከው። ተነስ። ደግሞ ልክ እንደ ደላው ሰው ሚስት ብላ አቅፈህ ትተኛለህ። ናውጣ እስኪ። እንደው ምን አይነት ባለጌ ስድ ብትሆኑ ነው? አልተቆረጠጣችሁም እንዴ? ምን አጠፋ? ምን አጠፋን? ምን አደረግን? የኔ አክሊሉ ግቢ ላውንደሪ ነው እኔ ልብስ አጥባችሁ እዚህ የምታሰጡት? ታዲያ የት እናስጣ? የት እንጠብ? ሄደ እዛ የፈለክበት ደጅር እናስጣ።
የኔ የአቶ አክሊሉ ግቢ የማንም እድፍ ማራገፊያ አይደለም። እሺ እሺ፣ ይቅርታ። ችት ይቅርታ። ደሃ የደሃ ልጅ የደሃ ጥጋብ ሽሮ ገነፈለብህ አይደለም? ትሰማኛለህ? ደግሞ እኮ ምሁር ትመስያለሽ፣ ፍልጥ መሀይም። ቀሚሷን ስለረገጥ ምን ትጠቀማለህ? ቢገባ እኮ ቀሚስ ሴትነትን ነው የሚወክለው። እንዴ እሺ፣ እሷን ቀሚስ በፊት ለፊቷ ስለረገጥኩ አንተ ምን ረጠጥ የምታገኘው ነገር? በጣም ብዙ ነገር እጠቀማለሁ። አንደኛ አንተ መናጢ ደሃ እንደሆንክ እነግራታለሁ። ሁለተኛ አንተ እኔን ማስቆም አትችልም። አንተ እኔን ለማስቆም ቤት፣ ንብረት፣ መኪና ምናምን ሊኖር ይገባል። ግን ምንም የለህም። ችስታ መናጢ ደሃ። እቺን የመሰለች ቆንጆ ለማቆየት እንደኔ ቤት ሊኖር ይገባል። እሺ ስማ፣ ስለማታውቀው ነገር እንደዚህ ልብን ሞልታ አትናገር። እሺ ድሃ ድህነቱን አውቆ ይኖር ዘንድ መልካም ነው። ድሃ መታወቂያው ድህነቱ ነው ይላል የሆነ መጽሐፍ የሆነ ቦታ። አይ ዶንት ኬር፣ እሱን ተው። ሰማኛለህ? ለማንኛውም ከዚህ በኋላ እዚህ ግቢ ውስጥ ልብስ አጥበህ ስታሰጣ ባይ እንደ ዛሬ መርገጥ አይደለም፣ አውጥቼ አቃጥለዋለሁ። እሺ መናጢ ድሃ። ናግባ አሁን ተረጋጋ፣ እናስብ። ሰውየው ጨካኝ ነው፣ መውጣት ነው ያለብን። እኔ በጣም እየፈራው ነው። አንወጣም፣ ሎያ አንወጣም። አይዞሽ፣ ምንም ነገር አትፍሪ። ምንም ነው የማያመጣው። ካልወትሮ ነገሮችን ቀለል አድርገህ እያየህ ነው ሞገስ፣ ኋላ ችግር ውስጥ እንዳንገባ። ችግር የለውም እያልኩሽ እኮ ነው። ቤቴን ስትጫወትበት እንዳከረምከው በቀላሉ አለቀ። ቤት ውስጥ ያለችውንም ያችን ሴት ምን እያደረካት እንደሆነ ማን ያውቃል? ምን እያደረካት ይሆን? አምጣ፣ ይሄ እንደ አዲስ ታጠባል። ተስማማ አይደል? አብሬው እንዳድር ተስማማ አይደል? ይኸውልሽ፣ ኧረ አረጋጊው ኤፍራታ። ሲቀጥል ደግሞ ግማሹን ብር አካፍልሻለሁ እኮ። ሲጀምር አንተ አትወደኝም። ለገንዘብ ብሎ ሚስቱን የሚያስም ወንድ አይደለም። እሺ አንቺ እኔ ወንድ ነኝ እንዴ? ሲቀጥል ደግሞ እኔ በጣም ነው የምወድሽ። ደግሞ ምን ችግር አለው? ንገሪኝ፣ ምን ችግር አለው? ምን ችግር አለው ነው ያልከኝ? እኔ ስሳም ችግር የለውም አይደል? ወራዳ ነሽ፣ ወራዳ። ይኸውልሽ ኤፍራታ ስሚኝ፣ አሁን እጃችን ላይ 20 ሺህ ብር አለ። ገባሻ? 20 ሺህ ብር የ3 ወር የቤት ኪራይ ማለት ነው። ደግሞ ጉንጭሽን አይደል እንዴ ሳበሽ? ሌላ ምን አደረገ? ኧረ ከዛ ብረሽ ልደር ይላል። አንተም ትፈቅድለታለህ? ኧረ ኤፍራታ ይኸውልሽ፣ ስሜን አትጥራ። ከገንዘብ ባልነቱ ይበልጥብህ ነበር። እሺ በጣም ያሳፈርከኝ ኤፍራታ። ገንዘብ ያስፈልገናል፣ ገንዘብ ያስፈልገናል። ምን አለበት አንቺ ራስሽ ወጣ ብለሽ ብትሰሪ አንዳንዴ። ኧረ ሴተኛ ዳሪነት ልስራለህ? ትንሽ እንኳን ትንሽ አይቀፍም? እንዴ ቀስ በይ። ምንድን ነው ቀስ ብለሽ አትራመጂም እንዴ? ነጠርሽ እኮ። ስንት ላቤን ጠብ አድርጌ የሰራሁት እኮ ግቢ ነው። ይቅርታ። ይኸውልሽ ለሌላ ጊዜም ስትራመጂ እኔን አስፈቅደሽ ነው የምትራመጂው። እሺ ዝም ብሎ እኔ መንጠር አይቻልም። ምን ሆነሻል ደግሞ? በጣም ተናደሻል። እንዴ አልጨረስኩም እኮ ንግግሬ። ለማንኛውም ዛሬ ከኔ ጋር ቀጠሮ አለሽ እንዳትረሺ። የምን ቀጠሮ? የ100 ሺህ ብር ቀጠሮ። ባልሽ ከኔ 100 ሺህ ብር ተቀብሏል። ስለዚህ ዛሬ ከኔ ጋር ነው የምታድሪው። እጠብቃለሁ። አዎ እንደዛ ነው የሚባለው። እሺ ባልሽ የ100 ሺህ ብር ቻሌንጅ ጀምሯል። ስለዚህ ማታ ስለምመጣ ታጥበሽ ፏ ብለሽ ጠብቂኝ። እጠብቃለሁ። ኧረ ልትወጪ ነው? ተውኩት። ተውሽው? ለማንኛውም ዛሬ ከኔ ጋር ነሽ። ተውኩት ትመስላለች። ወደድሽም ጠላሽም ዛሬ ከኔ ጋር ታድሪያታለሽ። አይገርምሽም? ወይኔ አክሊሉ ሞገስ፣ እኛ ይሄን ወር ብቻ ነው እዚህ ግቢ ውስጥ የምንቆየው። አሊያ ሰውየው ሊያሳብደኝ ነው እንዴ? ከሚስት ጋር አብሬ ካላደርኩ ይላል። ይሄ ጤነኛማ አይመስለኝም እንዴ? ይኸውልህ መውጣት የሚባል ነገር የለም። እሺ እና ሚስቴን ልቀማ? አትቀማም።
አንተ መውጣት የሚባል ነገር የለም። ይሄን ነገር አቁም። ቆይ ውስጥ የምትጮኸው ሴት እሷ አትጨንቅም? እኔ በጣም እየጨነቀኝ ነው። ይጨንቀኛል እንጂ ግን ምን ላድርግ? እሱ ቤት ካለ ሁሌ ነው የምትጮኸው፣ ሁሌ። ቆይ ለምንድነው ፖሊስ ማንጠራው? ይኸውልህ እናሳውቃለን፣ ግን ደግሞ አሁን ጊዜው አይደለም። ይሄ ደግሞ እወጣለሁ የምትለው ነገር አቁም እሺ። በቃ እዚህ ግቢ ውስጥ 6 ወር መቆየት አለብን። እሺ ቆይ ሰውየው ምንም የገንዘብ ችግር የለበትም አይደል እንዴ? ለምንድነው ቤቶቹን የሚያከራየው? ሚስቶቻችንን ፈልጎ ነው። ይኸውልህ እኔ ኤፍራታን ከማጣ ጎዳና ቦታ ይሻለኛል። እሺ አንወጣም መርሶ እንዴ ታስፈልገኛለህ። ደግሞ ውስጥ ስለምትጮህ ሴት በደንብ ማወቅ ማጣራት አለበት። ኧረ እኔ ፈርቻለሁ ሞገስ። ሰውየው ራሱ ሳይሆን እንዲሁ እየተርበተበትኩ ነው እንዴ። መርዞ ይኸውልህ እንደዚህ አይነት ሰው መፍራት ሰው መጠንቀቅ ነው ያለብህ። እሺ ቆይ ዛሬ ማታ ቤቱን ክፍት ትተህልኝ ሂድ፣ ከሚስት ጋር ዛሬ ነው ማድረው ምናምን ብሎ 20 ሺህ ብር ሰጠኝ። ታዲያ ይሄ ጤነኛ ነው ትላለህ? እሺ በለው። ምን? አሁን እሺ በለው። እንዲገባ ፍቅርለት። እሷ አንዳፍታት ይዘልናለች፣ እኛ ገብተን ስራችንን እንሰራለን። ሰውዬ ቆይ ሞገስ ጤነኛ አይደለም እንዴ? ኤፍራታ እኮ አርግዛልኛለች፣ የልጄ እናት ናት። ቀድመን እኮ ለእሷ ኢንፎርም እናደርጋታለን፣ ያለው ነገር እነግራታለን። ከዛ በኋላ እንድታቆየው ትንሽ ጊዜ እንድታቆየው እኮ ነው። ከዛ እኔ እዛ ውስጥ የምፈልገው ቃለኝ። ቆይ አንተ ሰውዬ እዚህ ግቢ እኔ የማላውቀው ነገር አለ? ኖ መርዞ ነው እንደሱ አይደለም። ይኸውልህ ውስጥ ያለችው ሴት አለች። እንግዲህ እዚህ ከገባን እኮ አይተናት አናውቅም። ድምጿን እንሰማለን፣ ወጣ እንኳን አታውቅም። በመስኮት እንኳን አይተናት አናውቅም አይደል? ስለዚህ እሷን አይተን ገብተን ማናገር አለብን። እኔ ሞገስ አረቱ ተው፣ እኔ ኤፍራታ ትጎዳብኛለች፣ እኔ አልፈልግም። እንዴ ፈጥነን እንወጣና እንሄዳለን እያልኩ እኮ ነው መርዞ። ከዛስ? እሺ ልንጣላ ነው? ቆይ ቤቱ እንደገባን እሱ መቶ ቢይዘንስ? መርዞ ይኸውልህ የቢሆንስ ነገር የለም። እሺ በቃ ገብተን ልጅቷን እናናግራታለን። ከዛ በኋላ ቶሎ ፈጥነን ወደ ኤፍራታ እንመለሳለን። ኤፍራታ እና እሱ ተኝቶ ብናገኛችሁስ? ምን ሆነሃል መርዞ? ቶሎ እንመለሳለን እያልኩ እኮ ነው። በቃ እሺ በለኝ፣ ግድ የለም እሺ በለኝ። እሺ በቃ ና አንተ እየጠራው ጀርባን ትሰጠኛለህ እንዴ? ና አቤት፣ ምን ልታዘዝ? ይህንን ቤት ለመስራት ስንት ዋጋ እንደከፈልኩኝ ታውቃለህ? እውነትህን ነው? አንተ ሰውዬ ማነህ? ምንድነው ደግሞ እንደዚህ የሚያንጠባረር? ይቅርታ፣ ምን አደረኩ? እኔ እኮ ገና 1 ወሬ ነው እዚህ ቤት ከገባሁ አይደል? ምን አጠፋው? ምን አደረው? እንዴ ሚስቴን ለምን ነካት ብለህ ስትፎክር አልነበር እንዴ? በሚስቴ ቀልድ አላውቅም። ከእሷ ላይ አይነን አንሳ። እኔ እኮ ደሃዎች ስትፎክሩ በጣም ነው ደስ የምትሉኝ ታውቃለህ? እንደዚህ ትፎክሩና ሳሸንፋችሁ የሚሰማኝ ደስታ አቤት በፈጣሪ። ደሃ መጨረሻ እድሉ ምን እንደሆነ ታውቃለህ? መሸነፍና የኛ የሀብታሞች አገልጋይ መሆን ብቻ ነው። እንዴ ቆይ እሺ ምንድነው? ለምን ነው ደሃን የምትጠላ ከሆነ ለምን ነው ቤት የምታከራየው? ደሃንም አልጠላም። ለምን መሰለህ? ምክንያቱም መዝናኛዎቼ ናችሁ። በምን ልዝናና? እና ይሄን ቤት ጠንክረህ ሰርተህ ነው የሰራኸው? አዎ ጠንክሬ ግሬ ለፍቼ ላቤን አንጠፍጥፌ የሰራሁት ቤት ነው። እሺ ይቅርታ፣ አሁን መሄድ እችላለሁ? ትችላለህ፣ ግን ለማንኛውም ቻሌንጁ እንዳትረሳሽ። ዛሬ ከጓደኛዋ ጋር ነው የማድረው፣ ነገ ደግሞ ከአንተ ሚስት ጋር። ሚስትህን አዘጋጃትና ገንዘብ ሰውን እንዴት እንደማይገዛ ከእሷ ጋር እራት እየበላሁ አሳያለሁ። እሺ? ከሉላ ጋር? አዎ። ከኔ ሚስት ጋር? ከኔ ሚስት ጋር አትበል። አሁንም አይጋራችን ነች ሚስታችን በል። ትሰማኛለህ? ሚስቴን ማንም ተጋርቶኝ ያውቅ።
ድልህ የምችለው ነገር እረፍ። አቤት ፉከራ! ትሰማኛለህ? በሬ ያረደና ቆንጆ ያገባ ብቻውን አይበላም ሲባል አልሰማህም? ቀሽም ድሃ መጀመሪያ ጠግበህ ብለህ አቅፈህ ከማደር በፊት ወዴት ነው? ተነጋግረን የለም ይብላል። ከምር ሰውየው እንዲመጣ ፈልጋ ነው? አዎ ይመጣል። አሁንም ማሳልፈል ሰጠኝ ነው? ኤፍራታ እኔም ባታሚ ሞገስን አታምኚ። ስለዚህ እዚሁ ጠብቂ እና እንደተነጋገርነው እሺ? በጣም እንደ ሰውዬ ደግሞ ምንድን ነው የምታንጓጓው? ምንም። እሺ አሁን ከዚህ ግቢ ትወጣለህ፣ በዛው ታድራለህ፣ ተመልሰህ እንዳትመጣ። እንዴ ቆይ ገንዘቡስ? የምን ገንዘብ? በቤት ኪራይ አይደል የተስማማ ነው። የአንድ ዓመት የቤት ኪራይ ልቀበልህ። ወሩ ሲሞላ ብታስወጣኝስ? አላምንም። ገንዘቡን እፈልጋለሁ። አይ ደላላ፣ ሁሉም ሰው እንደናንተ ነው ይመስላችሁ አይደል? ግን ስማኝ፣ ተመልሰህ እዚህ ግቢ እንዳትመጣ። አሁን ቀጥ ብለህ ውጣ። እሺ? ግን እንዳትጎዳ። ሂድ፣ ውጣ አልኩ። በቃ እሺ፣ እወጣለሁ። ገልቱ ደላላ። Yes.